ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ በማለት የግንቦት 17 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከመጨረሻው አብራችሁን ቆዩ በማለት የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአርማጮ ሊማሊሞና ጠለምት ቀጠና በፋኖ ተጋድሎ ጀብዱ ተፈጽሞበታል። የሊማሊሞ ተጋድሎና ፋኖ በስቴ የፈጸመው አዲስ ታሪክ ምን ይመስላል የሚለውን የሰዓቱ ዜናችን በቀዳሚነት ያስደምጣችኋል። በሸዋ ጠቅላይ ግዛት የካራ ለጎማ ግንባር ልዩ ጉባኤ ተካሂዶበታል። በካራ ለጎማው ጉባኤ ሸዋ ምን መከረ ምን ወሰነ የሚለውን መረጃ በዜናችን በዝርዝር እናስደምጣችኋለን። የጎባጣ አሽከር አጎንብሶ ይሄዳል ለምን ቢባል ጌታዬን ለመምሰል አለ እንዲሉ የባዲን ብልጽግናው ከፍተኛ ሹም አብዱ ሁሴን አንድ አነጋጋሪ መልእክት አስተላልፈዋል። ከወግድ የተሻገረ ህልም ስላለን ፋኖን ወግድ በሉልኝ ሲሉ የተናገሩት የአማራ ክልሉ ምክትል ርዕሰ መስተዳደር ሐሳባቸው በፖለቲካ ተንታኞች አስተያየት ተሰጥቶበታል፣ ይደመጣል። የባዲ ሚልሻ እርስ በርሱ በተገዳደለበት ቀጠና የብልጽግናው ሰራዊትን በፋኖ ከባድ ኪሳራ ደርሶበታል። የፋኖን ልዩ ተጋድሎና የስርዓቱ ሰራዊት የፈጸመውን የጦር ወንጀል በዜናችን ተመልክተነዋል። ዝርዝሩ ወደ እናንተ ይደርሳል። ቀኑ ነው እንጂ ያልታወቀው ጦርነቱ ተጀምሯል ሲሉ ምሁራን የሚገልጹት የትግራይ ክልል አሁናዊ ሁኔታ በአወዛጋቢነቱ ቀጥሏል። ብልጽግናውም ለምን ዝም አለ የሚለውን ጨምሮ በክልሉ አሁናዊና ቀጣይ ሁኔታ ዙሪያ ሰፋ ያለ ዘገባ አሰናድተናል። ተሰሙታላችሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ተጋድሎ በአርማጭሆ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ በአርማጭሆ አውራጃ ከፍተኛ ጀብዱ የፈጸመበትን ተጋድሎ ማካሄዱን አስታወቀ። የዙ 305ኛ ኮር በአራት ግንባሮች ውጊያ በማካሄድ 72 የብልጽግናውን ሰራዊት ሙትና ቆስለኛ ማድረጉን ለዝግጅት ክፍላችን በላከው መረጃ ገልጿል። ትናንት ከማለዳው 12 ሰዓት ጀምሮ በተደረገው ብርቱ ውጊያ የተገኘውን ድል አስመልክቶ የ305ኛ ኮር ህዝብ ግንኙነት ክፍል ሲገልጽም የ305ኛ ኮር 52ኛ ክፍለ ጦር አንደኛ ሬጅመንት ከሳንጃ ተነስቶ ወደ መሬና ቀበሌ የተንቀሳቀሰውን የብልጽግና ሰራዊት ጃምባርታ በተባለ ቦታ ላይ ደፈጣ ይዞ በመጠበቅ በወሰደው እርምጃ ከፍተኛ ኪሳራ ደርሶበታል። በዚህ ጥቃትም የጠላት ሰራዊት ወደ መጣበት ተመልሷል ብሏል። ኮር ውጊያ ባደረገበት ሁለተኛው ግንባር ደግሞ የ76ኛ ክፍለ ጦር 3ኛና 4ኛ ሬጅመንት ሁለት ሻምበሎች በጠገዴ ወረዳ ሶረቃ ተነስቶ ወደ አሸሬ በኩል ሲንቀሳቀስ የነበረውን የጠላት ሰራዊት ቡሪ አካባቢ አስፓልት ላይ በወሰዱት የደፈጣ ጥቃት ተመሳሳይ ወታደራዊ ኪሳራ ደርሶበታል ሲል ተናግሯል። የ76ኛ ክፍለ ጦር 3ኛና 4ኛ ሬጅመንቶች ሁለት ሻምበሎች ከሳንጃ በመነሳት ወደ ጠገዴ ወረዳ አዴት ቀበሌ በመግባት አማራ ምድር በተባለ ቦታ በወሰዱት ተመሳሳይ ደፈጣ ጥቃት ደግሞ የብልጽግናውን ሰራዊት ከጉዞ መግታት የተቻለበት ሌላኛው የውጊያ ግንባር ነው። የጎንደር ጠቅላይ ግዛት በላይ ዕዝ 305ኛ ኮር 25ኛ ክፍለ ጦር አንደኛ ሬጅመንት በበኩሉ በጠገዴ ወረዳ እርጎየ ቀበሌ ልዩ ስሙ ሃርዲ በተባለ ቦታ ላይ የብልጽግናው ሰራዊት ፋኖን ከበባ ውስጥ ለማስገባት ያደረገው ሙከራ ሳይሳካለት መቅረቱን የገለጸው የ305ኛ ኮር ህዝብ ግንኙነት ኃላፊ አርበኛ ባንዲራው ግርማይ ጠላት እቅዱ ሳይሳካለት ከፍተኛ ምት ተመትቶ ወደ እርጎየ ከተማ ፈርጥጧል። በአጠቃላይ በአራቱም የውጊያ ግንባሮች 53 የጠላት ሰራዊት እርምጃ ሲወሰድበት 19 ደግሞ ቆስለኛ ሆኗል። 10 የነፍስ ወከፍ መሳሪያና በርካታ የቡድን መሳሪያ ተተኳሽ በእጃችን አስገብተናል ብሏል። በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ዋንታባተ አንደኛ ኮር ከውጊያ ባሻገር ታላቅ ጀብዱ መፈጸሙን አስታውቋል። ኮሩ የጠላት እቅድ ስውር እጆች የከሸፈበት ታሪካዊ መድረክ በሰላም ተጠናቀቀ በሚል ርዕስ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው በጉና ክፍለ ጦር ስር አንዳቤት ብርጌድ ጋር ላለፉት ተከታታይ 4 ቀናት የፈጀ ሰፊ የማብቃትና የማደራጀት ውይይት በማካሄድ የባዲን ብልጽግና ሰርጎ ገብ እጆችን መቁረጡን ገልጿል። የውይይቱን ሂደትና ውጤት ለዝግጅት ክፍላችን የገለጸው የኮር ህዝብ ግንኙነት ክፍል በቀጣይ ወታደራዊ ግዳጅ በፍትህ አሰጣጥ በወታደራዊ ፍወዛ ከህዝብ ጋር በሚደረጉ መድረኮች የስነ ልቦና ትምህርት ከመስጠት ባሻገር ድርጅታችን አሁናዊ የደረሰበትን ደረጃ እንዲሁም የበቃ የፋኖ ሰራዊት ግንባታ ላይ የፖለቲካ ግንዛቤ በሰፊው ተሰጥቷል። በመጨረሻም የብርጌድ ጊዜያዊ ውክልና በመወከል ብርጌዱ ላይ የተፈጠሩትን ችግሮች በታላቅ ጥበብ ስር ነቀል መፍትሄ በመስጠት በውጊያ እጅ የሰጠው የብልጽግናን የሚዲያ ግሪሳ ልሳናቸውን ያዘጋንበት እንዲሁም ከውጭም ከውስጥም የጠላት እቅድ የከሸፈበት በመሆን መድረኩ በሰለጠነ ወቅቱን በዋጀ ፍጹም ጨዋነት በተሞላበት መንገድ ተጠናቋል ብሏል። የአማራ ፋኖ የውጊያ አቅምን መቋቋም የተሳነው የብልጽግናው ስርዓት ፋኖን ለመበተን ሁለት ዘዴዎችን እንደሚጠቀም ጣና ቴሌቪዥን በተደጋጋሚ ሲዘግብ መቆየቱ ይታወሳል። በሰራዊቱ ዘንድ እርስ በርስ አለመተማመንን በማስፈን ወደ እርስ በርስ ተኩስ ማስገባትና ሰርጎ ገቦችን ተጠቅሞ ውስጣቸውን እየቦረቦረ በፕሮፓጋንዳ መበተን የሚሉት የብልጽግና እቅዶች ናቸው። ይህን የብልጽግና እቅድ ባለመረዳት ወይም የጠላት ሀሳብ ተሸካሚ በሆኑ አመራሮች
ምክንያት የፋኖ ትግል ከአንድ ዓመት በላይ እርስ በርሱ ሲጓተትና የጎንዮሽ ተኩስ ሲያስተናግድ መክረሙ የሚታወስ ነው። ከሜጀር ጄኔራል ውባንታ ባተ አንደኛ ኮር የተሰማው መረጃ በቀጠናው ለሚንቀሳቀሰው የፋኖ ኃይል የአንድነት ተስፋን የሰነቀ መሆኑን የፋኖ መሪው ለጣና ቴሌቪዥን ተናግሯል። በቀጣይም እንደ ቀጠና በሁሉም ክፍለ ጦሮች፣ ኮሮችና እዞች መናበብ የታየበት አንድነት እንደሚመሰረት ተስፋ ተጥሎበታል። የፋኖ ልዩ ጉባኤ በካራ ለጎማ ግንባር በውጊያ ግንባር በርካታ ወታደራዊ ጀብዶችን እየፈጸመ ያለው የአማራ ፋኖ በተቆጣጠራቸው አካባቢዎች ስኬታማ ህዝባዊ ውይይት እያደረገ መሆኑን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ዛሬ በካራ ለጎማ ቀበሌ ከተውጣጡ ነዋሪዎች ጋር ህዝባዊ ውይይት አድርጓል። እጅግ ከፍተኛ ህዝብ በተሳተፈበት የውይይት መድረክ የአማራ ፋኖ ብሔራዊ ንቅናቄ አመራሮች፣ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አመራሮችና ሌሎች የኮር እንዲሁም የክፍለ ጦር ከፍተኛ ወታደራዊና ፖለቲካዊ አመራሮች እንደተገኙበት የዙ ህዝብ ግንኙነት መምሪያ አስታውቋል። በውይይት መድረኩ በርካታ ነጥቦች እንደተነሱ የዙ የህዝብ ግንኙነት መምሪያ ገልጾ ብልጽግና የሚያደርገው የምረጡ ቅስቀሳና የተመራጮች ትውውቅ በፋኖ ብርቱ ተጋድሎ መስተጓጎሉን፣ ህብረተሰቡንም ከአስገዳጅ የምርጫ ካርድ እደላ ነጻ በማድረጉ ፋኖ ከተሰብሳቢዎች ምስጋና ተችሮታል። የፋኖ መሪዎችን ባነሱት ሀሳብ የአማራ ህዝብ የተጋረጠበትን የህልውና ስጋት ለመቀልበስ ህዝቡ የራሱ የሆነውን ፋኖን በባለቤትነት መንፈስ ሊጠብቀውና ሊያጠናክረው እንደሚገባ ገልጸው ከተሳታፊዎቹ ጋር መግባባት ላይ ተደርሷል። ሰሞኑን በካራ ለጎማና በዱልት ግንባሮች የብልጽግናው ሰራዊት የከፈተውን ጦርነት በመመከት በኩል የአካባቢዎቹ ህዝብ ከፋኖ ጋር በመቀናጀት ለፈጸሙት አኩሪ ተጋድሎ ከፋኖ አመራሮች ታላቅ ምስጋና ቀርቦላቸዋል። ይህ ቅንጅት ለወደፊትም ተጠናክሮ እንዲቀጥል በመተማመን አቅጣጫ እንደተቀመጠ የህዝብ ግንኙነት መምሪያው አስታውቋል። በሌላ በኩል በውይይቱ የኃይል አሰላለፍን ይበልጥ ማስተካከል በሚቻልበት ሁኔታ ላይ ሰፊ ውይይት መደረጉን የገለጹት ምንጮቻችን ህዝቡ በተደራጀ መልኩ አካባቢውን ከየትኛውም ወራሪ ኃይል ነቅቶ እንዲጠብቅና ፋኖ ለሚያደርገው ተጋድሎ የኋላ ደጀን ሆኖ እንዲቆም የፋኖ መሪዎች ለተሰብሳቢዎቹ መልእክት አስተላልፈዋል። ብልጽግና ፋኖ ወደ ተቆጣጠራቸው አካባቢዎች በተለይም ከአጣዬ ወደ ካራ ለጎማ በሚወስደው መንገድ ላይ ምንም አይነት ተሽከርካሪ እንዳይንቀሳቀስ በማድረጉ አርሶ አደሩ ምርቱን አውጥቶ ለመሸጥ መቸገሩም በውይይቱ ያነሱት አርሶ አደሮች የአፈር ማዳበሪያ ግብዓትም እስካሁን እንዳላገኙ ጨምረው ተናግረዋል። ይህን ጥያቄ የተቀበሉት የፋኖ መሪዎች ህዝቡን በማስተባበር መንገዱን ለማስከፈት እንደሚሰሩ ገልጸው ይህን አድርገው መንገዱ የማይከፈት ከሆነ ግን የአጸፋ እርምጃ በመውሰድ የብልጽግናው ስርዓት መንገዱን ለማህበረሰቡ ክፍት እንዲያደርግ እናስገድዳለን ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አመራሮች የካራ ለጎማው ህዝባዊ መድረክ በታጋዩና በነዋሪው መካከል ያለውን አንድነት ይበልጥ በሚያጠናክር መልኩ መደረጉን የገለጸው የዙ ህዝብ ግንኙነት መምሪያ እንዲህ አይነት መድረኮች ፋኖ ከህዝቡ ጋር ያለውን ቅርበትና መተማመን የሚያጠናክሩ መሆኑንም ተናግሯል። መድረኩ ሲጠናቀቅም ፋኖ በቀጠናው እስካሁን ሲሰራቸው ለቆየው የህግ ማስከበርና ማህበረሰብ አቀፍ የልማት ስራዎች ከህብረተሰቡ እውቅና የሰጠው ሲሆን እስካሁን የታዩ ጥቃቅን አስተዳደራዊ ስህተቶችንም ለወደፊቱ ማረም የሚያስችል አቅጣጫ ተቀምጧል ሲል የህዝብ ግንኙነት መምሪያው ያደረሰን መረጃ ያመላክታል። የባዲኑ ሹም መልእክት ለማን ነው? የአማራ ክልል ርዕሰ መስተዳድር አብዱ ሁሴን ትናንት በደቡብ ወሎ ዞን ወግዲ ወረዳ ተገኝተው ባደረጉት ንግግር መንግስታችን የቀይ ባህር አጀንዳን አልተወውም፣ ነገር ግን ወደ ቀይ ባህር እንዳንሄድ ፋኖ በር ዘግቶብናል በማለት ተናግረዋል። ከወራት በፊት በጎጃም ጠቅላይ ግዛት የተለያዩ አካባቢዎች በከፍተኛ ወታደራዊ እጀባ ታጅበው በተገኙባቸው የህዝብ ስብሰባዎች ላይ ጽንፈኛው አብቅቶለታል፣ የቀረን እሱ ያወደማቸውን ተቋማት መልሶ መገንባትና ማደራጀት እንጂ የፋኖ ጉዳይ ከመንግስት አቅም በታች ሆኗል ሲሉ መናገራቸው ይታወሳል። ሆኖም የብልጽግናው ስርዓት ላለፉት 3 ዓመታት ያለማቋረጥ አጀንዳ አድርጎት የቆየውን የባህር በር ጉዳይ ከወራት ወዲህ እርግፍ አድርጎ እንደተወው የታዘቡ የወግዲ ወረዳ ነዋሪዎች በጉዳዩ ዙሪያ አቶ አብዱ ሁሴንን ጠይቀዋቸው ነበር። አቶ አብዱ ሁሴንም ለዚህ ጥያቄ ትክክለኛው ምላሽ ከመስጠት ይልቅ ራሳቸውንም ትዝብት ላይ የሚጥል አስተያየት ሰጥተዋል። ከወራት በፊት አጥፍተነዋል ብለው የገለጹት የአማራ ፋኖ በዚህ ሰዓት ግን ስርዓቱ ለባህር በር የሚያደርገውን ጦርነት እንዳደናቀፈበት ተናግረዋል። ምክትል ርዕሰ መስተዳድሩ ጠላቶቻችን በየቀበሌው ጥይት ተኩስ የሚያዘንቡብን የባህር በርና የወደብ ጥያቄያችንን ባጠረ ጊዜ እንዳናሳካ እዚሁ ወግዲ እናስቀራቸዋለን ብለው ነው። ወግዲ ላይ የሚተኮስ ጥይት ጉዟችንን ያረዝመው ካልሆነ በስተቀር ከመዳረሻችን ስለማያስቀሩን አትልፉ በሏቸው በማለት ነው የተናገሩት። ከወግዲ የተሻገረ ህልም ነው ያለን ሲሉ የተናገሩት አቶ አብዱ ሁሴን በዚህ ንግግራቸው የአማራ ፋኖን የትግል ዓላማ ብቻ ሳይሆን ምረጠኝ ብለው የጠሩትን የአካባቢውን ህዝብ ጥያቄና የቀጠራቸውን መንግስት አቋምም የዘነጋ አስተያየት ነው የሰጡት።
የአማራ ህዝብ ፋኖ መር ትግል እያደረገ ያለው አብዱ ሁሴንን ወግዲ ላይ ቀፍድዶ ለማስቀመጥ ሳይሆን አማራን እንዳይኖር የሚያደርገውን ስርዓትና ስርዓቱ የቆመበትን መዋቅር ለመቀየር ነው። የፋኖ ትግል ግልጽ ዓላማ ይህ ነው። ሌላው የአማራ ህዝብ ጥያቄ ነው። የአማራ ህዝብ እየጠየቀ ያለው ሁለት መሰረታዊ ጥያቄዎችን ነው። ሰላም ስጡን፣ አትግደሉን እና ሰላም ሳታሰፍኑ ምርጫ ብላችሁ አታስቸግሩን የሚሉ ናቸው። የአቶ አብዱ ሁሴን የወግዲው ንግግር ይህንን የህዝብ ጥያቄ ዘነጋ ነው። ሌላው በአቶ አብዱ ሁሴን የተካደው እውነት የቀጠራቸው መንግስት አሁናዊ አቋም ነው። የብልጽግናው መንግስት በዚህ ሰዓት የቀይ ባህርን ጉዳይ ውሾን ያነሳ ውሾ ብሎ እርግፍ አድርጎ ትቶታል። አቶ አብዱ ሁሴን የአሰብ ጉዟችን የተደናቀፈው ፋኖ ወግዲ ላይ እየተኮሰ ስላስቸገረን ነው ሲሉ የተናገሩት ይህን የብልጽግና ስርዓት አሁናዊ አቋም በዘነጋ ወይም ባላወቀ ያለፉት ነው ወይ የሚል ጥያቄ አስነስተዋል። በዚህ ጉዳይ አስተያየታቸውን የሰጡ የፖለቲካ ተንታኞች በበኩላቸው የባህር በር አጀንዳ በዚህ ሰዓት ለብልጽግና መንግስት ከፍተኛ ዲፕሎማሲያዊ ኪሳራ ያደረሰበት ስለሆነ በግልጽ አጀንዳውን ትቼዋለሁ ብሎ መናገር ስለማይችል ባገኘው አጋጣሚ ሁሉ የአማራ ክልል ምክትል ርዕሰ መስተዳደሩን አይነት ሐሳቦችን በመጠቀም ነው ህዝብ ማዘናጋት የፈለገው። ከዚህ በፊትም በኦሮሚያ ክልል በተመሳሳይ ይህንን አስተያየት አቶ አውሉ አብዱ ተናግረው ነበር። በቅርቡ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸውም የቀይ ባህር እቅዳችንን ለማስተጓጎል ግብጽ እየሰራች ነው ብለው የተናገሩት ከዚህ የተነሳ ነው ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ህዝብ በትናንትናው ዕለት በአቶ አብዱ ሁሴንና በልዑካቸው ላይ ጥቃት ከፍቶ እንደነበር መግለጹ ይታወሳል። በስቴ የሆነው ምንድን ነው? የባዲን ብልጽግናው ስርዓት በአንዳ ቤት ወረዳ አዘጋጅቶት የነበረው የምርጫ ቅስቀሳና የእጩዎች ትውውቅ በፋኖ ጥቃት የመከነበት የብልጽግናው ሰራዊት ህጻናትን ጨምሮ በርካታ ንጹሐንን በግፍ መግደሉን የአካባቢው ነዋሪዎች ለጣና ቴሌቪዥን ገለጹ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጄኔራል ዋንታባት አንደኛ ኮር የህዝብ ግንኙነት ክፍል በበኩሉ የብልጽግናው ካድሬዎች አንዳ ቤት ወረዳ ወለሽ ከተማ የጠሩት ሰልፍ በፋኖ ድንገተኛ ጥቃት ተሰርዟል ብለዋል። እንደ ህዝብ ግንኙነት ክፍሉ ገለጻ ብልጽግናው የወረዳውን አርሶ አደር ማህበረሰብ የአፈር ማዳበሪያ ውሰዱ በሚል የሐሰት መረጃ ከሰበሰበ በኋላ የምርጫ ቀስቀሳ ለማድረግ አስቦ ነበር። ነገር ግን ቀድሞ መረጃ የደረሰው የጉና ክፍለ ጦር አካል የሆነው አንዳ ቤት ብርጌድ ወደ ወረዳው ከተማ በተጠና መንገድ በመግባት በስርዓቱ ሰራዊት ላይ ተኩስ ከፍቷል። ይህን የፋኖ ድንገተኛና የተጠና ጥቃት ተከትሎም ለብልጽግናው ምርጫ ትውውቅ የተጠራው ሰልፍ ወዲያውኑ ተበትኗል ብለዋል። ፋኖ በወለሽ ከተማ ዋና ዋና በሮችና የብልጽግናው ሰራዊት መሽጎ በሚገኝበት ተራራ በመግባት በፈጸመው ድንገተኛ ጥቃት በርካታ ቁጥር ያለው የብልጽግናው ሰራዊት ሙትና ቆስለኛ መሆኑንም ተገልጿል። በወለሽ ከተማ መድኃኔዓለም ዙሪያና ባታ ተራራ አካባቢ ከባድ የጨበጣ ውጊያ ጭምር መደረጉን የገለጹት የጣና ቴሌቪዥን ምንጮች በዚህ ውጊያ በርካታ የብልጽግናው ሰራዊት እርምጃ እንደተወሰደበት ጨምረው ገልጸዋል። ለግማሽ ቀን በዘለቀው የአንዳ ቤቱ ተጋድሎ ፋኖ የብልጽግናውን የምርጫ ቀስቀሳ ከማስተጓጎል ባለፈ በውጊያው በርካታ የሚልሻና የብልጽግናውን ሰራዊት ሞትና ቆስለኛ በማድረግ መሳሪያና ተተኳሾችንም በእጁ ማስገባት ችሏል። የብልጽግናው ሰራዊት በበኩሉ በወለሽ በተደረገው ውጊያ በከተማ ውስጥ ጥቅም ላይ የማይውሉ ከባድ መሳሪያዎችን ጭምር መጠቀሙ ተገልጿል። በሞርተርና በዲሽቃ የከተማዋን ነዋሪ ድብደባ የፈጸመው የብልጽግናው ሰራዊት ባስወነጨፈው የሞርተር ቅንቡላም በፋኖ ላይ ምንም አይነት ጉዳት አለማድረሱን የሜጀር ጄኔራል ዋንታባት አንደኛ ኮር የህዝብ ግንኙነት ክፍል ገልጿል። የአካባቢው ነዋሪዎች በበኩላቸው ከዚህ በፊት በተከታታይ ሲያደርገው እንደቆየው ሁሉ ዛሬም በቀሉን ንጹሐን ላይ አሳርፏል ሲሉ ይናገራሉ። በወለሽ ከተማ ቅርብ ርቀት ላይ ያረፈው የብልጽግናው የሞርተር ቅንቡላ ህጻናትን ጨምሮ በሰው ህይወትና በንብረት ላይ ጉዳት አድርሷል ብለዋል። የብልጽግናው ሰራዊት ዛሬን ጨምሮ በተከታታይ በፈጸመው የከባድ መሳሪያ ድብደባ በአካባቢው ህዝብ ላይ ከፍተኛ ጉዳት ያደረሰ ሲሆን የሞርተር ድብደባው የተፈጸመው ወደ አርሶ አደሩ መኖሪያ መንደር በመሆኑ በርካታ የአካባቢው ነዋሪዎች ቤታቸውን ለቀው መውጣታቸውን የጣና ቴሌቪዥን ምንጮች ገልጸዋል። ይህ በእንዲህ እንዳለ የምርጫ ትውውቅ ለማድረግ አደባባይ የወጣው የስቴ ወረዳ የብልጽግና አመራር ሚሊሻዎቹ እርስ በርስ በከፈቱት ተኩስ ተደናግጦ መበተኑ ተገልጿል። እስቴ መካነ ኢየሱስ ከተማ ቆልቢ ሆቴል ላይ ባልታወቀ ምክንያት የእርስ በርስ ግጭት ውስጥ የገቡት የባዲኑ ሚሊሻ አባላት ባደረጉት የተኩስ ልውውጥ ጉዳት መድረሱን ምንጮቻችን ገልጸዋል። በተኩስ ልውውጡ የቆሰሉና በብልጽግናው ሰራዊት አዛዦች የታሰሩ መኖራቸውን ተከትሎ በካምፕ ውስጥ ተጠርንፎ የሚገኘው የሚሊሻ ኃይል ቆጣ ውስጥ መግባቱም ተገልጿል። ዛሬም ውጥረቱን እንዳልቀነሰ የገለጹት የጣና ቴሌቪዥን ምንጮች በብልጽግናው ሰራዊትና በሚሊሻ አባላቱ የተነሳው የእርስ በርስ ግጭት ወደ ከፋ ደረጃ መድረሱን አክለው ገልጸዋል። ቀኑ ነው እንጂ ያልታወቀው ጦርነቱ ተጀምሯል። ምሁራን
ጦርነትም ሆነ ሰላምም የሌለበት የትግራይ ክልል ቀጣይ ሁኔታ ከመቼውም ጊዜ በላይ አስጨናቂና አስፈሪ መሆኑን የፖለቲካ ተንታኞች ስጋታቸውን ገልጸዋል። አሁን ያለው ሁኔታ ቀኑ ነው እንጂ ያልተቆረጠው ጦርነቱ ተጀምሯል የሚሉት ምሁራኑ የብልጽግናው መንግስት ጉዳዩን በዝምታ መያዙ የክልሉን ቀጣይ ሁኔታ አስጨናቂነት ያመላክታል ብለዋል። ቢቢሲ አማርኛው ዛሬ ባስነበበው ዘለግ ያለ ትንታኔ ዘገባው ህወሓት በቅርቡ ያሳለፈው እርምጃ የክልሉን ስልጣን በፕሪቶሪያ ስምምነት አማካኝነት ከተመሰረተው ጊዜያዊ አስተዳደር የነጠቀ ሆኗል። የጊዜያዊ አስተዳደሩ ህጋዊነት እንዳበቃ የሚናገረው ህወሓት በዚህ ምክንያት ከፌዴራል መንግስት ጋር የነበረው የግንኙነት ገመድ ተበጥሷል የሚል አቋም ይዟል። በትግራይ ክልል ጉዳይ ቀጥሎ ምን ይሆናል የሚለው እስካሁን በውል አልለየም ሲል የጉዳዩን አሳሳቢነት ይጠቅሳል። ሁኔታው ባለበት ይቀጥላል ወይስ ፌዴራል መንግስት እርምጃ ይወስዳል? ስልጣን የተቆጣጠረው ህወሓትስ ወደ ወታደራዊ እርምጃ ይገባ ይሆን ወይስ ሁለቱ አካላት አንዳች ስምምነት ላይ ይደርሳሉ የሚሉ ቢሆኖች እንደሚነሱ የሚጠይቀው የቢቢሲ ትንታኔ ጦርነት ሳይነሳ ሰላምም ሳይመጣ ፍጥጫው የሚቀጥልበት እድል ሰፊ ነው ብሎ ትንታኔውን ይጀምራል። የጄኔራል ታደሰ ወረደን በኃይል መውረድ ተከትሎ የብልጽግናው መንግስት ዝምታ ላይ ቢቆይም ስልጣኑን የተቆጣጠረው የህወሓት ሊቀመንበርና ያዋቀሩ ካቢኔ ግን ክልላዊ ውሳኔዎችን እያሳለፈ አመራርነቱን ቀጥሏል። ክልሉ አሁን ያለበት ሰላምም ጦርነትም አልባ ሁኔታ የብልጽግናው መንግስት የህወሓትን ግንኙነት ያወሳስበዋል። ምክንያቱም ብልጽግናው እውቅና የሚሰጠውና ያቋቋመው ጊዜያዊ አስተዳደሩ በመፍረሱ በምን አይነት መልኩ ከትግራይ ክልል ጋር እንደሚገናኝ አይታወቅም ሲሉ ምሁሩ ነግረውኛል ሲል ቢቢሲ ይገልጻል። ወደ ትግራይ ክልል የሚላከው በጀት ለልማት ሳይሆን ለታጣቂ እየዋለ መሆኑን ብልጽግና በሚገባ ያውቃል። ህወሓት በጄኔራል ታደሰ ወረደ ላይ መፈንቅለ መንግስት እንደሚፈጽምም ሆነ በአማራ ህዝብ ላይ ወራ እንደሚከፍት በሚገባ እውቅናው አለው። ሆኖም ያለፉትን 3 ዓመታት ህወሓት በሰራዊት ዝግጅትና ትጥቅ ግዢ ላይ ሰፊ ስራ ሲሰራ ቆሞ ሲመለከት መቆየቱ የህወሓትን የጦርነት ማካሄድ ፍላጎት ብልጽግናውም እየተባበረው መሆኑን ያሳያል ሲሉ ተንታኞች ይናገራሉ። አሁን ነገሮች ከቁጥጥር ውጭ ከሆኑ በኋላ ግን ብልጽግናው ወደ ትግራይ ክልል የሚልከውን የድጎማ በጀት አንስቷል። ወደፊትም ለተወሰነ ጊዜ በበጀት ድጎማ ክልከላው ሊዘልቅ እንደሚችል ይታሰባል። የእስካሁኑ ዝምታው እስከ መጨረሻው ሊዘልቅ እንደማይችል ለቢቢሲ አስተያየታቸውን የሰጡ ፖለቲካ ተንታኞች ይናገራሉ። የብልጽግናው ዝምታ ከህወሓት የመጀመሪያዋ ጥይት እስከምትተኮስበት ሊሆን እንደሚችል ይታመናል። በተለይ ብልጽግናው አካሂደዋለሁ የሚለው ምርጫ እስከሚካሄድና በዚህ የጨረባ ምርጫ የሚመሰረተው መንግስት እስከሚመሰረት ድረስ ብልጽግናው ዝምታን መርጦ ሊቆይ እንደሚችል የቢቢሲ ትንታኔ ያሳያል። በተጨማሪም መጪው ጊዜ ክረምት መሆኑና በመካከለኛው ምስራቅ ያለው ሁኔታ የብልጽግናው መንግስት ለህወሓት ትንኮሳ ያጸፋ እርምጃዎችን ለመዘገየቱ ከግምት ውስጥ የሚገቡ ነጥቦች ናቸው። በመሆኑም አሁን ያለው ሰላምም ያልሆነ ጦርነትም ያልሆነ ሁኔታ መቀጠሉ ምናልባት ለትንሽ ጊዜ ነው እንጂ ዘላቂ ሊሆን እንደማይችል ይታመናል። የብልጽግናው መንግስት ለትግራይ ክልል የበጀት ድጎማ መከልከሉ ህወሓት እነዚህን ጉድለቶች ለማሟላት ሙሉ በሙሉ ከውጭው ዓለም ጋር ግንኙነት እንዲፈጥር ሊያደርገው እንደሚችል የፖለቲካ ተንታኙ ይናገራሉ። ተንታኙ ሲቀጥሉም ይህ የህወሓት እንቅስቃሴ ደግሞ ብልጽግናውን ሌላ ቁጣ ውስጥና ሌላ እርምጃ ውስጥ ሊያስገባው ይችላል። ያኔ ጦርነቱ ይፈጠራል የሚል እምነታቸውን ገልጸዋል። ከቢቢሲ ጋር ቆይታ ያደረጉ የፖለቲካ ተንታኞች አስተያየታቸውን ሲቀጥሉም ፌዴራል መንግስቱ ልጠቀም ካለ ትልቅ ጡንቻ አለው። ነገር ግን ብልጽግና ጦርነቱን የሚሸሸው ኢትዮጵያ አድጋለች ብሎ ያስነገረው ትርክቱ እንዳይበላሽበት ነው። ምክንያቱም ጦርነቱ ከተጀመረ ኢትዮጵያ እየታደሰች ነው፣ እያደገች ነው፣ እየተቀየረች ነው የሚለውን ትርክት በጣም የሚያቋርጥ ነው እና ፌዴራል መንግስት ጦርነቱን ይፈልገዋል ብዬ አላስብም ይላሉ። ተንታኙ ሲቀጥሉም ብልጽግና ከህወሓት ጋር ወደ ጦርነት ለመግባት የሚገደድበት አንድ ክስተት ከተፈጠረ ብቻ መሆኑን ሲገልጹም ምናልባት በህወሓትና በኤርትራ በህወሓትና በሱዳን በኩል የተቀናጀ አይነት ነገር ከተፈጠረ ያንን ነገር ለማስወገድ ወደ ጦርነት ሊገባ ይችላል ብለዋል። የብልጽግና የመከላከያ ሰራዊት የውጭ ግንኙነትና ወታደራዊ ትብብር ዳይሬክተሩ ጄኔራል ተሾመ ገመቹ ሰሞኑን ስለ ጽምዶ የምለው አለይ ብለው ባስተላለፉት መልእክትም ከዚህ የቢቢሲ ተንታኝ ጋር የሚመሳሰል መልእክት ማስተላለፋቸው ይታወሳል። ቢቢሲ የትንታኔ ዘገባውን ያጠናቀቀው የብልጽግናውን ስርዓትና የህወሓትን ባህሪ ከውጭ ኃይሎች ጣልቃ ገብነት ጋር በማገናኘት ወደፊት ሊፈጠር የሚችለውን ሐሳብ በማቅረብ ነው። እንደ ቢቢሲ ትንታኔ የትግራይ ክልል ጉዳይ ድርድር ይደረጋል፣ ስምምነት ላይ ይደረሳል የሚል ነው። ችግሩን ለመፍታትና ጦርነቱን ለማስቀረት አሜሪካ አደራዳሪ ሆና እንደምትቀርብ ገልጾ ከዚህ ጋር በተያያዘም ከሰሞኑ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ወደ አሜሪካ ያደረጉ ጉብኝት የዚህ አካል መሆኑን ዘገባው ይጠቅሳል። ከአሜሪካ በኩል እየመጣ ያለው አንድ መልእክት ብቻ አይደለም፣ ብዙ በጣም የተዘበራረቀ ነው የሚለው የቢቢሲ ዘገባ ሁለቱም አካላት ለአንዱ ሊሰጡት የሚችሉት እስካሁን ድረስ ያላደረጉት ነገር የለም ሲሉም ስምምነት ሊደርስ የሚቻልበት መንገድ አጋቢ መሆኑን ይገልጻል። አሁን የትግራይ ክልልን ስልጣን የተቆጣጠረውን ህወሓት የሚፈልገውን ስላደረገ የኢትዮጵያ መንግስት እንዲቀበለውና እንዲያጸድቅለት ይፈልጋል የሚል እምነት በተንታኞቹ ዘንድ እንደሚነሳ ገልጿል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ ጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።